ሻምፒዮኑ ሊቨርፑል በዝውውር መስኮት በተጠናቀቀው የውድድር ዓመት የእንግሊዝ ፕሪሚየር ሊግ አሸናፊ ሆኖ ያጠናቀቀው ሊቨርፑል በዝውውር መስኮቱ በንቃት እየተሳተፈ ይገኛል። የመርሲሳይዱ ክለብ ሊቨርፑል በሆላንዳዊ አሰልጣኝ አርኔ ስሎት እየተመራ በ2024-25 የውድድር ዓመት በዝውውር መስኮት በስፋት ሳይሳተፍ ሻምፒዮን መሆኑ ይታወሳል። ጀርመናዊውን አሰልጣኝ የርገን ክሎፕን ተክተው አንፊልድ የደረሱት ስሎት በመጀመሪያ የውድድር ዘመናቸው ከፌዴሪኮ ኬዛ ውጪ ተጨማሪ ተጫዋች ሳያስፈርሙ ባሏቸው ተጫዋች ነው ሻምፒዮን መሆን የቻሉት። በዝውውር መስኮቱ በስፋት ሳይሳተፉ በመጀመሪያ የውድድር ዘመናቸው ሻምፒዮን መሆናቸውን የተመለከቱ ሁሉ በሚቀጥለው የውድድር ዘመን ደግሞ ይበልጥ ጠንካራ ቡድን እንደሚያሳዩ ብዙዎች ሀሳባቸውን ሲያጋሩ ቆይተዋል። አርኔ ስሎት ለ2025-26 የውድድር ዓመት ቡድናቸውን ይበልጥ አጠናክረው ለመቅረብ በተጫዋቾች የዝውውር መስኮት ላይ በንቃት እየተሳተፉ ይገኛሉ። ገና ካሁኑ ከጀርመኑ ክለብ ባየር ሌቨርኩሰን ሆላንዳዊውን የተከላካይ ስፍራ ተጫዋች ፍሪምፖንግን እና ጀርመናዊውን ፍሎሪያን ዊርትዝን ከበርነማውዝ ሜሎስ ኬርኬዝን እንዲሁም ፍሬዲ ውድማንን ከፕሬስተን ኖርዝ ወደ ስብስቡ የቀላቀለው ሊቨርፑል ሌሎች ተጨማሪ ተጫዋቾችን ያስፈርማል ተብሎ ይጠበቃል። ዊርትዝ በባየር ሌቨርኩሰን ቆይታው 197 ጨዋታዎችን አድርጎ 57 ግቦችን አስቆጥሮ 65 ለግብ የሚሆኑ ኳሶችን አቀብሏል። ፍሪምፖንግ በባየር ሌቨርኩሰን ቆይታው በ190 ጨዋታዎች 30 ግብ ሲያስቆጥር 44 ወደ ግብ የተቀየሩ ኳሶችን ለቡድን አጋሮቹ አመቻችቶ አቀብሏል። በ40 ሚሊዮን ፓውንድ የዝውውር ሂሳብ እስከ ፈረንጆቹ 2030 በሊቨርፑል ለመቆየት የፈረመው የግራ መስመር ተጫዋቹ ኬርኬዝ በተጠናቀቀው ውድድር ዘመን በበርነማውዝ ቤት ጥሩ ጊዜ አሳልፏል። የ21 ዓመቱ ኬርኬዝ በውድድር ዘመኑ በሁሉም የሊጉ ጨዋታዎች ላይ ለበርነማውዝ በቋሚነት ተሰልፎ ሲጫወት 2 ግቦችን አስቆጥሮ 5 ለግብ የሚሆኑ ኳሶችንም አመቻችቶ አቀብሏል። ሌላኛው የሊቨርፑል ፈራሚ ግብ ጠባቂው ፍሬዲ ውድማን ነው። ሊቨርፑል የ28 ዓመቱን ግብ ጠባቂ ፍሬዲ ውድማንን በነፃ ዝውውር ከፕሪስተን ኖርዝ ኤንድ አስፈርሟል። ውድማን ከአሊሰን እና ከማማርዳሽቪሊ በመቀጠል ሶስተኛ ግብ ጠባቂ ይሆናል።